ህብረትን የገፋችው ብሪታንያ ህብረት አታለች። አንድነትን የተወችው ሀገር ልዩነት በርትቶባታል። የዚህ የመበታተንና የመለያየት ሰለባ የሆኑት ደግሞ የብሪታንያ ጠቅላይ ሚኒስትሮች ናቸው። አሁን ባለተራው ኬር ስታርመር የሆኑ መስሏል። ስታርመር ፈተናው ከራሳቸው ፓርቲ ከሌበር ተወልዷል። ከመንበራቸው ለማስለቀቅ ቅስቀሳዎች በርትተዋል። በቅርቡ የተካሄደው የብሪታንያ ምርጫ በተለይ በስኮትላንድና ዌልስ ሌበር ፓርቲ ላጣው ድምፅ ተጠያቂ እርሳቸው ናቸው የሚሉ ስሜቶች አሉ። ስታርመር በመንበራቸው ለመቆየት እየታገሉ ነው። የወግ አጥባቂው ፓርቲ መሪ ዴቪድ ካሜሮን የጠቅላይ ሚኒስትርነት ቆይታቸው ከተጠናቀቀ በኋላ ረጅም ጊዜ ሊዘልቅ የሚችል ጠቅላይ ሚኒስትር አላገኘችም። እዚህ ላይ ዴቪድ ካሜሮን ከጠቅላይ ሚኒስትርነታቸው የለቀቁት ብሪታንያ ከአውሮፓ ህብረት ለመውጣት ህዝበ ውሳኔ ማሳለፏን ተከትሎ በ2016 መሆኑን ልብ በሉ። ብሪታንያ ከህብረት መሸሿ ብዙ ዋጋ ያስከፍላታልም ብለው ነበር። በፈረንጆቹ ጥር ወር 2020 ብሪታንያውያን ያደረጉት ህዝበ ውሳኔ ከአውሮፓ ህብረት ሙሉ በሙሉ እንዲለቁ አደረጋቸው። የቢቢሲዎቹ ጸሐፊዎች ቤን ቹና ታምራ ኮቫስቪች እንደሚሉት ብሪታንያ ከአውሮፓ ህብረት ከለቀቀች ከብሬግዚት ወዲህ መሆኑ ነው። በሀገሪቱ ያሉ የሥልጣንና የኢኮኖሚ አለመረጋጋቶች እየተስተዋሉ ነው። ባለፉት 10 ዓመታት በብሬግዚት ሂደትና ከዚያ ወዲህ ባሉ ዓመታት 5 ጠቅላይ ሚኒስትሮች ተፈራርቀዋል። የብሪታንያ ኢኮኖሚ ተንታኞች የሀገሪቱ የሸቀጦች የውጭ ንግድ ከ2021 ወዲህ በ30 በመቶ ወርዷል ይላሉ። ይህ ከብሬግዚት ዘመን በፊት ከነበረው ዓመታት ጋር ሲነጻጸር መሆኑ ነው። ብሪታንያ የፈረመችው የነጻ የንግድ ትስስርና ታሪፍ ጉዳይንም በአግባቡ ለመምራት ተቸግራለች። የስሞል ፈርም የዳሰሳ ጥናት እንደሚነግረን በብሬግዚት ምክንያት የብሪታንያ አጠቃላይ ሀገራዊ ምርት ከዜሮ በታች 4 በመቶ እንዲወርድም ሆኗል። በፍልሰተኞች ጉዳይም ቢሆን ብሪታንያውያኑ እንዳሰቡት ከህብረቱ መልቀቅ የተለያዩ ሀገራት ፍልሰተኞችና ስደተኞችን የሚያስቀርላቸው አልሆነም። እንደ ኦኤንኤስ ጥናት ከብሬግዚት በኋላም የአውሮፓ አባል ሀገራት የሆኑና ያልሆኑ ሀገራት ዜጎች ብሪታንያ ለመግባት የሥራ ቪዛ እንደሚያስፈልጋቸው ወይም ዓለም አቀፍ የትምህርት ዕድል ቪዛን መጠቀም እንደሚኖርባቸው ጠንካራ ሕግ ብታስቀምጥም ከ2021 ጋር ሲነጻጸር የተለያዩ የአውሮፓ ህብረት አባል ሀገራት ያልሆኑ ዜጎች ፍልሰት በእጅጉ ጨምሯል። ከብሬግዚት ወዲህ የቱሪዝምና የቢዝነስ ጉዞዎችም ቀንሰዋል። የብሪታንያን ህጎች ከህብረቱ ህጎች ጋር ማጣጠም፣ በንግድ ዙሪያም በህግጋቱ ተመርክዞ መስራት ፈተና ሆኗል። የመገበያያ ገንዘብም እንዲሁም የአውሮፓ ሀገራቱን ገበያ በፓውንድ ለመድፈር ተቸግራለች። የሚቺጋን ዩኒቨርሲቲ ኢኮኖሚ ፕሮፌሰሩ ጊግራተር የአውሮፓ አባል ሀገራት ከሆኑ ዜጎች ጋር በማነጻጸር የብሪታንያን ወቅታዊ ሁኔታ ሲገልጹት እጅግ አስቸጋሪ ይሉታል። እናም እነዚህና ሌሎች ፈተናዎች ጠቅላይ ሚኒስትሮችን ማፈራረቁን ቀጥሏል። ወግ አጥባቂዎቹ ቴሬዛ ሜይን በቦሪስ ጆንሰን፣ ሊዛ ትሩስን በሪሺ ሱናክ ቢቀይሩም አልሆነም። ሌበር ፓርቲም ኬር ስታርመርን ይዞ ቢመጣም ይኸው በፓርቲ ውስጥ በተሰነቀረ ልዩነት ስታርመርን በቃዎት እያሏቸው ነው። እናም የብሪታንያ ከአውሮፓ ህብረት መነጠል ከብዙ ነገር ነጥሏታል። ሀገሪቱ አንድነትን ትታ ልዩነትን መሻቷ በሀገር ውስጥም ልዩነት እንዲፈጠር ሆኗል። ህብረትንም ፈርታ ህብረትን አታለች።